ጀማው ሰማችሁ እንዴ? የኤርትራ ተጫዋቾች ደቡብ አፍሪካን ሊገጥሙ ቢሄዱበት አሉ 7 ተጫዋቾች በዛው እልም አሉ ሊገጥሙ ከሄዱ ብሎ ይሄ ኢስዋቲኒን አሸነፋ ጥሩ መነቃቃት ላይ ነበረች ኤርትራ። ታውቃላችሁ አይደል? ማጣሪያ ስትጫወት ታዲያ ደቡብ አፍሪካ ጋር ጨዋታ ነበራት። እሱን ለማድረግ ወደዛ ቀንታ ነበረ የኤርትራ ብሔራዊ ቡድን ማለት ነው። ታዲያ እዛ የሄዱ ተጫዋቾች ውስጥ 7ቱ እንደምታዩት እልም ብለዋል። እምጥጉ ምንም የሚታወቅ ነገር የለም አሉ። ወደ ሀገር የተመለሱት 3 ተጫዋቾች ናቸው ምናምን ነው የሚል መረጃ ወጣ ጀማአው። ይሄ ደግሞ የተረጋገጠ ኮንፈርም የተደረገ መረጃ ነው ጀማአው። የት ሄደው ነው? ሰበር መረጃ ተሰምቷል። የኤርትራ ብሔራዊ ቡድን ተጫዋቾች መጥፋታቸውን ተሰምቷል። ከቀናት በፊት ከ19 ዓመት በኋላ ወደ ውድድር የተመለሱት የኤርትራ ብሔራዊ ቡድን እስዋቲኒ በድምር ውጤት በአስደናቂ የጨዋታ ብልጫ ጋር 4-1 ካሸነፈ በኋላ ወደ ሀገር ቤት ማለትም ወደ ኤርትራ መመለስ ከነበረባቸው 10 ተጫዋቾች መካከል 7 ተጫዋቾች መጥፋታቸውን ተዘግቧል። ተጫዋቾቹ ወደ ደቡብ አፍሪካ የኮበለሉ ሲሆን 3 ተጫዋቾች ግን ወደ አስመራ መመለሳቸውን ተሰምቷል። ጎረቤት አገር ኤርትራ ለዓመታት እግር ኳስ ውድድር የራቀችበት ዋነኛ ምክንያት ተጫዋቾች በሄዱበት አገር እየጠፉ በመቸገራቸው እንደሆነም ይታወቃል። ለ3 አስርት ዓመታት በብቸኝነት አገሪቱን እያስተዳደረ የሚገኘው የአገሪቱ መንግስት በሚያደርገው የሰብአዊ መብት ጥሰት ምክንያት ከዚህ ቀደም በርካታ ተጫዋቾች መሰደዳቸው ዛትሌቲክስ ከዚህ ቀደም ሰፊ ዘገባ ማውጣቱ የሚታወስ ነው። መልካም ምሽት፣ መልካም አዳር። ኤርትራ ያላሰበችው ዱብዳ ገጠማት። የኤርትራ ብሔራዊ ቡድን ተጫዋቾች መኮብለላቸው ተነገረም። የኤርትራ ብሔራዊ ቡድን ቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማጣሪያ የምድብ ድልድል መቀላቀሉ ይታወሳል። ታዲያ አሁን ላይ 7 ያህሉ የብሔራዊ ቡድን አባላት ከቡድን ስብስቡ ውጪ እስዋቲኒ ላይ ጠፍተዋል ሲል ቲክቫ ስፖርት ዘግቧል። ተጫዋቾቹ ብሔራዊ ቡድኑ ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ካደረጉ በኋላም ወደ ሀገራቸው ለመመለስ ፈቃደኛ አልሆኑም ተብሏል። በዚህ ሰዓት ከኤርትራ ምድር ጉድ ተሰምቷል። የኤርትራ እግር ኳስ ተጫዋቾች ድል አድርገው ታሪክ ቢሰሩም ወደ ሀገራቸው ለመመለስ ግን ፈቃደኛ እንዳልሆኑ ተገልጿል። የኤርትራ ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል መቀላቀሉ ከሰሞኑ የሚታወስ ነው። ነገር ግን ይህ ታላቅ ደስታ ብዙም ሳይቆይ ሌላ አስደንጋጭ ዜና ተሰምቷል። በሀገር ውስጥ ይጫወቱ ከነበሩ 10 እግር ኳስ ተጫዋቾች መካከል 7ቱ እግር ኳስ ተጫዋቾች እስዋቲኒ ላይ ከቡድን ስብስብ መጥፋታቸው ሲሰማ 3ቱ ብቻ ወደ ሀገራቸው መመለሳቸው ተዘግቧል። ታዲያ በዚህ ጉዳይ እጅግ በርካቶችም እየተነጋገሩበት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። የኤርትራ ተጫዋቾች ሀገሪቷን ጉድ ሰሯት። በዚህ ሰዓት የሚወጡ መረጃዎች እንደሚያሳዩት የኤርትራ ተጫዋቾች መኮብለላቸው እየተነገረ ይገኛል። የኤርትራ ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል መቀላቀሉም ይታወቃል። አሁን ላይ 7 ያህል የብሔራዊ ቡድኑ የሀገር ውስጥ ተጫዋቾች ከቡድኑ ስብስብ መጥፋታቸውም ተገልጿል። ከቅርብ ምንጭ ለማጣራት እንደተሞከረው በሀገር ውስጥ ይጫወቱ የነበሩ 7 ተጫዋቾች እስዋቲኒ ላይ መጥፋታቸውም ታውቋል። ተጫዋቾቹ ብሔራዊ ቡድኑ ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ከረዱ በኋላ ለመመለስ ፈቃደኛ አልሆኑም ተብሏል። በቡድኑ ስብስብ ከተካተቱት 10 በሀገር ውስጥ የሚጫወቱ ተጫዋቾች 3 ብቻ መመለሳቸውም ነው የተዘገበው። ተጫዋቾቹ መጥፋታቸው ተሰማ። ከቀናት በፊት ከ19 ዓመት በኋላ ወደ ውድድር የተመለሱት የኤርትራ ብሔራዊ ቡድን ተጫዋቾች በድምር ውጤት ተጋጣሚያቸውን 4-1 ካሸነፉ በኋላ 10 የሚሆኑ ተጫዋቾች በአሁኑ ሰዓት መኮብለላቸውም ተጫዋቾቹ ኮበለሉ። የኤርትራ ብሔራዊ ቡድን ተጫዋቾች መኮብለላቸው ተሰምቷል። የኤርትራ ብሔራዊ ቡድን ከ19 ዓመታት በኋላ ዳግም ወደ አፍሪካ መድረክ እንደተመለሰ የሚታወስ ነው። ለዚህ ጨዋታ የተመለመሉት 10 ተጫዋቾች ከሀገር ውስጥ የሚጫወቱ ተጫዋቾች ማለት ነው። ከ10ሩ 7ቱ መጥፋታቸው ተነግሯል። 3ቱ ብቻ ናቸው ወደ ሀገር ቤት የተመለሱት። እንግዲህ የኤርትራ ብሔራዊ ቡድን በተደጋጋሚ እንደዚህ አይነት ነገሮች ስለሚያጋጥሙት ኤርትራ ብሔራዊ ቡድኗን ከማሳተፍ ተቆጥባ መቆየቷ የሚታወስ ነው። አሁን ላይ እንግዲህ ከ19 ዓመታት በኋላ ዳግም ይህ ነገር ተከስቷል ማለት ነው። እንግዲህ 7 ተጫዋቾች በደቡብ አፍሪካ መሰወራቸው ነው የተነገረው። ስለዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? በኮሜንት ሴክሽን ላይ አካፍሉኝ። ፎሎ ማድረግም እንዳይረሳ።